ነገር ትቼ እሺ ብዬ ለመታረቅ ሳስብና ሰወስን ለምን እንደዛ ያደርጋል? ለምን እኔ ህይወት ላይ ይቀልዳል ብዬ ልቀቀኝና ምንን ነገር ስማኝ በቃ ሰል ራሱን እንዲያዳምጥ አድርጊው ለማለትም ነው። አንድ ምንትን ያልኩት እኔ ዛሬ የተለቀቁት ሶስቱም ቪዲዮዎች ማለት ነው የእያንዳንዱን ሰው ማንነት በግልጽ ያሳዩ እንደሆነ ነው በጣም የተረዳሁት ማለት ነው። ሩታ እኔ በቃ ሁሉ ጊዜ ማለት ነው ከሰዎች ጋር አንድ ላይ ሆነሽ የምታደርጊያቸው ነገሮች አንቺን ዋጋ ከማስከፈል አንድ የዘለለ ጠብታ ማለት ነው ትርፍ አግኝተሽባቸው አታውቂም እና በጣም ነው የምታሳዝኝኝ ሁሌም ማለት ነው። እግዚአብሔርን አንድ ቀን ራስሽን አድምጠሽ የራስሽን አቋም አንጸባርቀሽ አታውቂም። ያ ነገር ደግሞ ሁሌ ጎዳሻል። እኔ ሁሌ አንቺን ተጎጂ ሆኖ ማየት በጣም ነው የሚያሳዝነኝ። እግዚአብሔርን ሁሉም ሰው ነው ለአንቺ ጀርባውን የሚሰጥሽ እና በጣም ያሳዝናል። በቃ በጣም ማለት ነው እኔ እንደ ዛሬ ቡዜን ታዘቢያት አላውቅም። እግዚአብሔርን በጣም ማለት ነው በቃ አያችሁ አይደለ? ሁሉም ሰው የሆነ ሰዓት ላይ ማለት ነው የሆነ ሰዓት ላይ ይገለበጥብናል። ምንም አትጠራጠሪ። አንቺም ሴት ልጅ ነሽ፣ ምናልባትም ሴት ልጆች ሊኖሩሽ ይችላሉ እና እኔ አንድ ትዳር ውስጥ ገብተሽ የዚህን ያክል እኔ እውነቴን ነው በጣም ነው የደበረኝ። እግዚአብሔርን ሄደሽ ሄርሜላን ማለት ነው እኔ ትክክልም ልትሆኚ ትችያለሽ፣ ላትሆኚም ትችያለሽ፣ ግን ደግሞ ከዳር ቆመሽ ማየቱ የተሻለ ነበር። በቃ እነዚህ ሰዎች በልጅነትም ይሁን በየትኛውም አይነት መንገድ ነገሮችን አበላሽተዋል። ግን አንቺ ደግሞ እንደ ትልቅ አሁን ለምሳሌ ወንድማቸው የሰራው ስራ ይዛ ጋር ማለት ነው የፈለገ ነገር ቢኖር እስከዛሬ ድረስ ከመምከር ውጭ ጠጋ ብሎ እንዲህ ነው እንዲያ ነው ብሎ አቅጣጫ ከማሳየት ውጪ አንድም ቀን ሳይድ ይዞ አይቼው አላውቅም። እኔ አንቺ ሳይድ እንደምትይ ዛሬ ላይ አይደለም እየተናገርኩ የነበረው፣ ምክንያቱም የሆነ ጎንሽ ያስታውቅ ነበረ። በቃ የሆነ ጎንሽ በጣም ያስታውቅ ነበረ። ይሄ ዛሬም ብቻ አይደለም፣ ነገ አብርሽና ሩታ ምናልባት ሊታረቁ ይችላሉ። አንድ እውነት ልንገርሽ እግዚአብሔርን፣ ነገ ምናልባትም አብርሃምና ሩታ ሊታረቁ ይችላሉ እና ታፍሪያለሽ መልሰሽ ዛሬ በተናገርሽው ንግግር ነገ ትደበሪበታለሽ። እውነታው ይሄ ነው። በቃ ባለትዳር መሀል አይገባም የሚባልበት ትልቁ ምክንያትም ይሄ ነው። ምናልባት ይሄንን ንግግር ስናገር ብዙዎቻችሁ በቃ የነሱ ጉዳይ ያለቀለት ነው ምናምን ልትሉ ትችላላችሁ። ኖ የነሱ ጉዳይ በቀላሉ ያለቀለት ሊሆን አይችልም። ቢያልቅለትማ ቢሆን ማለት ነው ከስንት ወር በፊት ጉዳዩ ያልቅ ነበረ። ወረቀቱ የተፈረመ ሰዓት ጉዳዩ ያልቅ ነበረ። ግን እነዚህ ልጆች በጣም ብዙ ሊያስተሳስራቸው የሚችል ጉዳይ አለ። በቃ አንዳቸው በቃ አብቅቷል ምናምን ብሎ ወደ ጎን ሲሉ፣ አንዳቸው ደግሞ ተመልሰው መምጣታቸው አይቀርምና የሆነ ሰዓት ላይ እነዚህ ልጆች ሊታረቁ ይችላሉ እና ዛሬ በተናገርሽው ንግግር መልሰሽ ልታዝኝ ትችያለሽ። እውነቴን ነው የምልሽ። ሩታ ብቻ አይደለም ስህተት እየሰራች ያለችው። አንድ ግልጽ ነገር ልንገርሽ፣ ከሩታ በተሻለ የአንቺ ወንድም በጣም ብዙ ስህተቶችን ሰርቷል እስከዛሬ ድረስ። እውነታውን እንነጋገር ከተባለ በጣም ብዙ ስህተት ሰርቷል። በጣም ብዙ ጥፋቶችን አጥፍቷል። እነዚህ ልጆች ናቸው። አንቺ ከነሱ በተሻለ ብዙ ነገርን አይቻለሁ የምትይ አይነት ሰው ከሆንሽ ሳይድ ሳትይዢ ነገሮችን ለማስተካከል ትሞክሪያለሽ እንጂ እንደዚህ በአንድ ጊዜ መተሽ ውስጥሽ የነበረውን ፍላጎት ነው በነገራችን ላይ ያንጸባረቅሽው ማለት ነው። በቃ አጋጣሚ ነበር እንጂ የጠበቅሽ የነበረው አብርሃም ከሄርሜላ ጋር እንዲሆን ትፈልጊያለሽ። ከዚች ልጅ የሆነች ምክንያትን አገኘሽባት፣ አየር ላይ ሄደሽ አብራችሁ እንድትሆኑ ፈልጋለሁ አልሽ። እኔ እግዚአብሔርን በጣም ነው የገረመኝ። ኧረ በስመ አብ። እኔ ግን እውነት አንዳንድ ጊዜ ብቻ አጠገባችን ያሉ ሰዎች ምን አይነት እንደሆኑ በደንብ እንለይበታለን። እኔ ይሄ ዛሬ ላይ የመጣ ፊሊንግ እንዳልሆነ ሁላችሁም ልታውቁ ይገባል። በቃ ኤኒ ታይም ከሄርሜላ ጋር እንዲሆን ትፈልጊ ነበረ። የሩታን ስህተት አድፍጠሽ እየጠበቅሽ እንደሆነ ነው እንደኔ የተረዱ ያሉት ማለት ነው። እና ምናልባት ሌሎቻችሁ በሌላ ሳይር ልታዩ ትችላላችሁ። ግን እኔ የአብርሽ እህት ቡዜ እያደረገች ያለችው ነገር ብዙም እየተዋጠልኝ አይደለም። በቃ ማድረግ ካለብሽ ማድረግ የምትችይው ልክ እንደ ወንድማችሁ ነው። በቃ ይኸውልሽ ብታጠፋ እንኳን መጥቶ አቅጣጫ ከማሳየት ውጪ አንድም ቀን እኔ ሳይድ ይዞ ብዙ ነገሮችን ሊያደርግ ሲሞክር አይቼ አላውቅም። ሄርሜላም ጋር ቢሄድ ከመምከር በዘለለ፣ ሩታ ጋርም ቢመጣ ከመምከር በዘለለ፣ አብርሃምም ጋር ቢሄድ ከመምከር በዘለለ፣ አቅጣጫ ከማሳየት በዘለለ በእነሱ ውሳኔ ላይ ገብቶ እንደዚህ አይነት አስተያየት ሲሰጥ እኔ ተመልክቼ አላውቅምና ይህ ነገር ጥሩ አይደለም። እግዚአብሔር ነገ ሊታረቁ ይችላሉ። እኔ እነዚህ ልጆች ተስፋ የሚቆረጥባቸው አይነት ልጆች አይደሉም። ምክንያቱም ከዚህ የባሱ በጣም ብዙ ነገሮችን አልፈው የመጡ አይነት ሰዎች ናቸው እና ነገ ሲታረቁ ምናልባት ዛሬ የተናገርሽው ነገር መልሶ ሊጸጽትሽ ይችላል ብዬ አስባለሁ። ለማንኛውም ብዙ ነገሮችን እየተመለከትን ነበረ። ወደ 3 የሚሆኑ ቪዲዮዎች ተለቋል።
በነዛ ቪዲዮዎች ዙሪያ እንደተለመደው ሀሳባችንን ጠቅለል አድርገን ለመስጠት እንሞክራለን ማለት ነው። አብርሃምም ወደ ሄርሜላ ቤት ሄዶ ነበረ። እንግዲህ የሄርሜላንም ወንድም አይተነዋል። ብዙዎቻችሁ ከወንድሟ ጋር ተያይዞ ብዙ አስተያየቶችን ስትሰጡ ለማየት ችያለሁኝ። ስርዓት ያለው ነው ምናምን እያላችሁ ያው ብዙ አስተያየት ስትሰጡ ነበረ። ከዛ ውጭ ያው አብርሃም ጥረቱን እያደረገ ነው። ፈልጌ አይደለም እንደዚህ አይነት ነገር ሳደርግብሽ የነበረው እያለ ነው። ግን ደግሞ ከዚህ በፊት ፈልገህና አውቃ አቅደህ ሄርሜላን ስትጎዳት እንመለከታለን። ያስ ከምን አንጻር ነው? ምክንያቱም ከእሷ ጋር መሆንህን እያወቅ ሆን ብለህ ሄደ ከሩታ ጋር የሆነ ነገር ለማድረግ ትሞክራለህ። ለምሳሌ ደስታ የመጣ ሰዓት ላይ ሄደ ታለቃቅስ ነበረ። ምን ፍለጋ የሚለው ጥያቄ ያስነሳልና እቺ ልጅ እንደዚህ አይነት ባህሪን ባታሳይ የሚገርም አይነት አይደለም። በቃ አንተ እያደረግክ ካለው ነገር አንጻር ማለት ነው። እና እኔ ይህንን ጥያቄን በዚህ አጋጣሚ ማንሳት እፈልጋለሁ ማለት ነው። ለማንኛውም እኔ ቀንቶ ትክክለኛ የሆነ ህይወትን ከሄርሜላ ጋር ብትኖር ማንም ሊደብረው የሚችል ሰው ይኖራል ብዬ አላስብም። በእርግጥ ትዳርህን ማፍረስ ተገቢ አይደለም እንደኔ። በቃ በየትኛውም አይነት ነገር ተቻችላችሁ በማካከላችሁ የነበረውን ክፍተት አጥብባችሁ መኖር ብትችሉ የሁሉም ሰው ደስታ ነው። የእኛ ብቻ ሳይሆን የቤተሰቦቻችሁም ጭምር ደስታ እንደሚሆን እርግጠኛ ነኝና አይሆንም የምትሉ ከሆነ ደግሞ በሰላማዊ መንገድ ተለያይታችሁ አንተም ካፈቀርካት ከምትወዳት ከሄርሜላ ጋር መቀጠል ትችላለህ። ጀስት አዲስ ነገር አይደለም አንድ ህይወት ወደ ሌላ ህይወት መሄድ ማለት ነው። ብቻ አሁን በመጣህበት ህይወት እንደዛኛው እንዳትሆን ከዛኛው ህይወት ትምህርት ወስደ ነገሮችን አስተካክለ ብትኖር ነው የተሻለ ሊሆን የሚችለው። ከዛ ውጪ ወደ ቡዜ ብዙ ሀሳብ አንስቻለሁኝ እና በጣም ስለተገረምኩኝ ነው። እግዚአብሔርን አስባችሁታል? መታ አብረሽ እንድትሆኝ ይፈልጋሉ አለቻት እኮ ሄርሜላም ማለት ነው። አስባ ምን አለ ባልተናገርኩ የሚያስብል ነገር ነው። እግዚአብሔርን በቃ ነገ ምን ሊፈጠር እንደሚችል አታውቂምና ምን አለ በቀረብኝ። ምክንያቱም ዛሬ ላይ አስበን ተጠንቅቀን የማናደርጋቸው ነገሮች ስሜታዊ ሆነን እርግጠኛ ነኝ ሩታ ምላሽ ስለሰጠችሽ ነው። የዛን ቀን በቃ አለ አይደለ ሳይድ ልትይዥ ስትሞክሪ ምላሽ ሰጠችሽ። ያ ነገር አበሳጨሽ። አሁን እንጂ እሷን የጎዳሽ ነው እየመሰለሽ ያለው። ግን ደግሞ ይሄ ከአንቺ አይጠበቅምም፣ ትክክልም አይደለም። እንደኔ እኔ ምን አይነት ሀሳብ ልትሰጡ እንደምችሉ አላቅም። በዚህ ጉዳይ ግን በጣም እኔ እንጃ የማልጠብቀውን አይነት ነገር ነው ከእሷ እያየ ያለሁት እና ብቻ ማንነቷን በደንብ ሩታ እንድታቅ የሚያደርግ አይነት ነገር ይመስለኛል ከዚህ በኋላ ላለው ነገር ማለት ነው። ወደዚህኛው መጨረሻ ላይ ወደ ተለቀቀው ወደ ሩታ ቪዲዮ ስመለስ ያው አብዛኛውን ነገር አንስተውታል፣ አውርተውበታል። ግን ደግሞ ስህተት ተሳስታለች ሩታ፣ ይሄ ምንም ጥርጥር የለውም። ምንድነው ደግሞ ሁሉ ጊዜ ስህተቷን የምትሳሳተው? ሰውን አምና ጋብዛ ታስገባና ማለት ነው ሰው የሚላትን ነገር ወደ መተግበር ነው አየር ላይ የምትገባው። በቃ ከነዳኒ ጋር ምናምን አወራችበት፣ እንደዚህ ብታደርጊ ተባባሉ። ትልቅ ስህተት ሰራች፣ ቢግ ሚስቴክ ማለት ነው። ምክንያቱም አንደኛ ነጥብ ያስጥላታል እሷን ማለት ነው። ለካ እንደዚህ ነች፣ እውነትም ልጁን እንዲያደርገው ነበረ፣ እንደዚህ ነው የሚባልን ነገር ያስነሳል በእሱ ቤተሰቦች ዙሪያ፣ ልክ አሁን እንደተመለከትነው አይነት ማለት ነው። እና እኔ ቢቀርብሽ ባይነኝ ሩታ፣ እግዚአብሔርን በቃ ይቅርብሽ። ሲጀምር እንደዚህ ሆኖ የተመለሰ አብርሃም ለአንቺ ይጠቅምሻል የሚል ሀሳብ የለኝም እና ለተወሰነ ጊዜ ራስሽን ብታዳምጪ፣ ለተወሰነ ጊዜ ወስደሽ ከልጅሽ ጋር ብትሆኚ የተሻለ ነው። በቃ ያ ነው አሁን ሌላ አንቺ የተሻለ መንገድ ነው ብዬ እንደኔ ላስብ የምችለው ማለት ነው። ምርጥ ሲንግል ማሞች አሉ በነገራችን ላይ። ከዛ እግዚአብሔር በፈቀደ ሰዓት ደግሞ ለአንቺ ያለው ህይወት ሲመጣ ድጋሚ እንትን ትያለሽ። አሁን አብረሽና አስቀናለሁ ብለሽ ወደ ደስታ ስትሄጂ፣ በዚህ ጋር ዳኒ ወደ ቤት ሲመጣ ምናምን እነዚህ ግርግሮች አንቺን ከማቁሰልና አንቺን ከመጉዳቱ ውጭ ሌላ ተጨማሪ ነገር ወደ ህይወትሽ ያመጣሉ የሚል እሳቤ የለኝም እና በተቻለሽ መጠን ከዚህ ግርግር ርቀሽ ትኩረት ሰተሽ ወደ ራስሽ ብትመለሽ የተቻለ ነው ብዬ ነው የማስበው። ምክንያቱም እንዳየሽው ነው አብረሽም ቢሆን ማለት ነው። ምናልባት ይህንን ነገር ከበቀል ባለፈ ባልሽን ለመመለስ የተጠቀምሽበት መንገድ ሊሆን ይችላል ብዬ ነው ይህንን ነገር እያልኩ ያለሁት እና የምታየው አብርሃም አሁን ላይ ተመልሶ ልቡ የከጀለ ልቡ ወደ ሄርሜላ ሄደ አብርሃም ወደ አንቺ ተመልሶ መጥቶ የዚህን ያክል ነገሮችን ያስተካክላል የሚል ሀሳብ ስለሌለኝ ነው ይህንን ነገር እየሰጠሁሽ ያለሁት። ለማንኛውም ወደ ራስሽ ተመለሽና ከራስሽ ጋር ጊዜ ወስደሽ ከልጅሽ ጋር ጥሩ ጊዜ የምታሳልፊበትን መንገድ ብትፈልግ የተሻለ ነው ብዬ አስባለሁ። ለማንኛውም እናንተስ ዛሬ በተለቀቁት ቪዲዮዎች ዙሪያ ምን ሀሳብ አላችሁ? እንደተለመደው ሀሳባችሁን ኮመንት ሴክሽን ላይ ማስፈራችሁን አትርሱ። ወዳችኋለሁ። ይመቻችሁ።